በጣም ይቅርታ ይቺ በእናትሽ በማርያም እኔማ ገርም ምን ያልሽኝ እግዚአብሔርን እኔ ጫንቆኛል ስትይ ደወልኩልሽ። አንቺ በደወልሽልኝ ሰዓት እኔ ስልክ ማንሳት አልችልም ነበር። ይቺ በጣም ደክሜ ነበርኩ። ምንድነው ያመመሽ? ቆይ ኧረ ዘይሽ ደሜ ወርዶ ደምሽ ወርዶ እስቲ ልይሽ ቪዲዮ አብሪ እስቲ ልይሽ እስቲ። አሁን ላይቭ ነበርኩኝ። የኔ እናት ግቢ እስቲ ላይቭ አንተ በልይሽ ቪዲዮ አብሪ ማርያም ነን እማ እንዴት እንደምታይሻት እማ ናት ሳሪ ያሰለምበት እንዴ ሊያየ በጣም ያስፈልግ ማሳይክሽን ስልክ ስደውል አስገብኝ ብዬ መሰጅ ባረክ ምን ሆነሽ ነው? ታሪዬ በጣም ይቅርታ የኔ እናት በጣም ይቅርታ። አይቼዋለሁ ሜሴጅሽን ግን ወደታች ወረደ። በጣም ይቅርታ እኮ በጣም ላኩልሽ አስገብኝ ብዬ አበባ አስገባሁኝ አታይኝም። ሳሪ ይቅርታ በጣም ይቅርታ ስላልመለስ አሁን በጣም ደህና ነኝ ተሽሎኛል። በጣም ነው የምወድሽ የኔ እናት እግዚአብሔር ያክብርልኝ። እሺ አወራለሁ ሊያየ እሺ ወይኔ ወይ እማ ደህና ነሽ ወይ? እንኳን እግዚአብሔር ማረሽ የኔ እናት። እንዴት ነሽ ማሚ? ሰላም ነሽ ወይ? እንኳን እግዚአብሔር ማረሽ በላት አባ። ኧረ የቫኬሽን ሰዎች እንዴት እንዳማረባችሁ። በጣም አታነሳም ስልክ ብታይ ደግሞ ቱቱ እንደውም መለሰችልኝ። ቱቱ ራሱ ጭንቅላቷ ሊፈነዳ ደርሶ የማንንም ስልክ አታነሳም ነበረ እና እኔ ራሱ የማንንም አላነሳም ነበረ። ደምሽ ወርዶ ነው አሁን ስመጣ እንተካዋለን። ደሜን ላይቭ መጠመጠው ሰሚ ቅድም ምን ይሉኛል መሰለሽ ልመለስ እንዳችሁ ስትል ነበር። እንዴት አመሻል ብላችሁ ታማለች የእጇን ያገኘችው ላላችሁት መጣውላችሁ። አሁን ተሽሎኛል። ምግብ መብላት በደንብ ስጀምር ዩቲዩብ ላይ ይመጣላችሁ አሉ አልኳቸው። ዝም ሰው እኮ እንደ እግዚአብሔር እንደ ሰው አይደለም። ዝም ባያቸው ምቀኛ አሁን እንደዚህ ይባላል። አይገርምሽም? እንደ አንቺ ለራሴ ስሚ ደግሞ ላይቭ ላይ ነበርኩኝ እኮ ያመመኝ ቀን ማታ እኮ ላይቭ ላይ ምን ነበር ላይቭ ላይ ሳሞጦ ሙጣፍ እንጂ ልክ ተነስቼ ኋላ በጣ ስር ቤቱ ይሽከረከርብኛል። መኪና ውስጥም ያለው መሰለኝ ቤት ያለው ደማነስ እንደዚህ ነው። ደማነስ በጣም ከባድ ነው። ቤቱ መኪና ውስጥ ያለው መሰለኝ። እኔ ሳላቅ መኪና ውስጥ ገብቼ ነበር እንዴ ምናምን የሆነ ረጅም መንገድ በመኪና ስትሄጂ የሚሰማኝ ስሜት አለ። እግዚአብሔር ይማርሽ። ምንም ከፋ ይቃል እንደዛ ደግሞ ያሉሽን ሰዎች አርጋቸው ገብተሽ አለቃቸውም። እሺ ልብላ ምግብ ልብላ እንጂ አሁን ምግብ እየበላው ይቺ ላይ ልግባላችሁ እንጂ አለቃቸውም። ይባቸው ዱባይ ገባችሁ? ለሰው መጥፎ ነገር የምትመኙ በስመ አይገርምሽም? ግን ዱባይ ገባችሁ? ዱባይ ገባ ነው ትንሽ ቀን እንዴ በደህና ጊዜ ነው ተውኩት። ዮኒ ታመምኩ ብላ ስቶሪ ያደረገች ቀን ዋትስአፕ ላይ ቮይስ ልኮልኛል ማለት ነው። ከዛ ዋትስአፕ ላይ ግን እያልኩ ገባለሁ። ሊያ ምን ሆና ነው አጣሪና ነገርኛ አለኝ። ከዛ ምን ሆነ እኔ ደግሞ እሱ ነው የነገረኝ ወላ ማለት ነው። ምን ሆነ ስለው ስቶሪ አንግቢና ሄጃ ያለው እግዚአብሔርን ሄጃ ያለው ዮኒ ግን እግዚአብሔርን እኔ በቃ ልቡ በኢየሱስ ስም እንደዛ እየተሰዳደቡ ልቡ በጣም እንዴት እንትን እንዳለኝ እንዴት እንደገረመኝ። ምን ሆነ ነው አለኝ። ምን ሆነ ነው? እኔ ደግሞ አላየሁም ቲክቶክ እዛ ብዙም አይሰራም። ከዛ ሄጄ ምን ሆነ እችላለሁ ስቶሪው አላከልኝ። ወይኔ በመቤቴ ብዬ ብደውል አታነሳም። ብደውል ከዛ ለቱቱ ጻፍኩላት። ቤቲ ግን እግዚአብሔርን እንዴት እንዳለኝ ብታይ ደንግጦ አጣሪና ነገርኝ በማርያም አለኝ። በቃ ምንም ዮኒ ነገር ዮኒ እኮ የነገረኝ እንዳመመሽ መታመሜን
ኤልሻለኝ አቤት ይሁን ይደናና ምናምን ነው ሊያ ምን ሆነ ነው አጣሪና አሁን ነው ነገርኛ ነኝ ምን ሆነሽ ደነገጥኩት ምን ሆነች ስለው ስቶሪሽን ሳይ አመሬ ነው ያለው በማርያም አለኝ አጣሪና ነገርኝ ምንም ብንሰዳደብ ለልጇ ትኑርላት ስሚ እኔ ማለት ፍርዬ ስሚ እኔ ልንገርሽ ልክ ከዛ ሆስፒታል ከገባው በኋላ ግሉኮስ ሰክቶ ከሆነ ሰዓት በኋላ ነቀው ማለት ነው ከዛ ሳየው ምሞት መሰለኝ ምንድነው ተፈጥሮ ነው ዶክተሮቹ ምናምን ነገር ይስቃሉ በእኔ ወሬ ማለት ነው ከዛም ቆይ እሺ ስቶሪ ላድርግ ደንግጫለሁ አንዴ ብዬ ስቶሪ ላድርግ እሺ የሚጸልዩልኝ እናቶች ናቸው ይጸልዩልኝ እኔ የሚጸልይልኝ የለም የኔ ጸሎት ብቻ ሳይሆን የእናቶች ጸሎት ብዬ ፖስት ሳረግ ለክታስ ምድሪቱ ተጥለቅልቃለች ስልኬ ሊፈነዳ መስመሬ ዘጋሁት በጣም ብዙ አክባሪ ያለሽ ልንገርሽ በጣም ብዙ ወደተ በጣም ሳሪ በጣም አንቺ እኔ ልጨልል እኔ ሰው እኔን የሚያውቁ ሰዎች በሙሉ የተጨነቁ በእነሱ እየሄዱባቸው ማለት ነው በሰው መታመም እኮ ሳይሚል ሲጀምር ልጅኛ አይደለም አይባልም ይሁን እኔ ነገረኝ ስሚ እኔማ ማለት ነው ብታይ እዛ ደግሞ 3 ወር ሆስፒታል ትትና ነው ወሬ ደህና ነኝ አላመመኝም ማነው ምናምን እላቸዋለሁ አዎ እግዚአብሔርን አንቺ ስንት አይነት ሳለ ተመስገን ማለት እኮ ጥሩ ነው ማርያምን አንቺ በጣም ብዙ እኔ ጋር ስንት ሰው እንደጻፈ ብታቂ ቦሌ የኔ አባት እኔ ጋር ስንት ሰው እንደጻፈ ብታቂ ያ ሰው በጣም ከበደ የባሰ ተጨነኩ የባሰ የተሻለሽ እያለሽ ነው ቦሌ ነብሮዬ ቦሌዬ እንዴት ናችሁ ቴንኪው ሁላችሁንም አመሰግናለሁ አይ በጣም ግን እንትን ነው ድንገተኛ ህመም ያስደነግጣል በቃ ወዳጅ አለሽ አንቺ በጣም ብዙ ነው የሚልሽ እግዚአብሔርን በጣም ይቱ ጨልላ ስልኳን ዘጋችው እንዴ እኔ ራሱ ስንት ሰው እንደጠየቀኝ ብቻ የተጣላሻቸው ሰዎች ራሱ እየመጡ ደህና ናት ይል በቃ አይሽ አንዳንድ ጊዜ ነንቺ ላንቺ ለቤተሰቦች ያርግልሽ ስሚ ኬኳስ አረ ኬኳ ብረት ድስት እንዳለ አውጥታ ቤቱን እንዳለ ብረት ድስት አድርገዋለች ይልሽ ይቆላሰሽ ማርያምን እንዳትመጣብኝ ወደዚህ እንጂ አዙሬ ላሳይሽ ታዩ ቤቱን ምን እንዳደረገችው ቤቱን አሁን ነው እንደውም ኩሽ እንትን የመሰለው ቤቱ ያው ምንድነው ወጥ እየሰራች ቤቱ ወይ በጣም እግዚአብሔርን ያላዘነ ሰው አለ ሳሪን ታውቂያለሽ እንዴ ማተሽ ታውቂያለሽ እዚህ ሳሪኮ የኔ ወዳጄ ናት እኮ በጣም እሷ ራሱ ደውላ ቴክስት አልመለስኩላትም እና ግን አይቼው መልስላታለሁ ብዬ ወደታች ወረደ ብዙ ሰው ነው የሚደውለው በጣም ነው ወዳት ትለኛለች እግዚአብሔር የኔ እናት እኔም በጣም ነው ማከብራት በጣም ነው የምወዳት አንቺ እንዴት ተሸከመችን ያ ተጋፈጋበት ሳሪኮ ዱባይ እሷ ጋር ከሄድሽ እኮ ለሁሉም እናት ናት እኮ የምትገርም ሰው ነው ምግባቸው ሲጣፍጥ ሬስቶራንት ደስ የምትገርም ሰው ናት የምትገርም ሰው ማርያምን ከሳው ነገር ያስቀራል ያ የኔ ውድ አንድ ቀን ትመጫለሽ በደንብ ነው ማስተናግድሽ የኔ ውድ አይቀርም ሳርዬ ጌታን አይቀርም መምጣቱ እኔ ነኝ ማመጣሽ በእውነት የኔ እናት የእውነት አንድ ቀን እናመጣሻለን በእውነት የኔ መልካም ሰው ነሽ ሳርዬ ላንቺ ብዙ ነገር ነው የሚገባሽ እንደምወድሽ የኔ ሀሳብ እንኳን ጤና ሆንሽልኝ የኔ ውድ በጣም ነበር የተጨነቅኩት በእውነት ሳርዬ ያጋጥማል አንዳንዴ አይ መመኝ አይባልም ይሻለኝ ነው የሚባለው ኧረ አትግደለኝ እንጂ አታሳምመኝ አይባልም እኔ እኮ ለዛ ነው በመሰጅ ባረግ ብደውል ከ10 ጊዜ በላይ ነው የደወልኩልሽ በጣም ብዙ ሰው ይኸውልሽ አሁን ነው ሳሪ ዛሬ ኬኳን ያመማት የመሰለኝና ደንግጬ ራሴ ኖርማል የሆንኩት እንጂ ማውራት ራሱ ልቤን ይደክመኛል አሁን ራሱ እኮ አየር እየወሰድኩ ነው ሞሮ ካይሽ አፍንጫሽ ትንሽ የምታፈን ነገር አለ እረፊ በቃ
አይ እረፍት ውሰጂ፣ ምግብ በደንብ ቢ ሱፕ ነገር ምን ውሰጂ። እየወሰድኩ ነው። ምንም አይደለም፣ ደህና ነኝ፣ እግዚአብሔር ይመስገን። ሁሉም ወደ ቦታው ተመልሷል። ቢሆን ይኖር ቀቀሉ ምን ልክልሽ ነበረ፣ ግን ምን ልላክልሽ? ሲመጡ ይዘውልሽ ምን ይምጡ? የኔ እናት የምትፈልጊው ነገር በቃ ሹክ በያት ለኤልሻዳይ እልክልሻለሁ። እሺ ሽቶ እልክልሻለሁ። ማለት ሽቶ ነው ያለው የልደቴ የመጣ በቃ ሽቶ ላኪው። አዎ አይ ሽቶ ለኤልሻዳይ አንቺም ለኤልሻዳይ እናትም እሰጣቸዋለሁ። ብዙ ሽቶ ነው ያለኝ። የኔ እናት ምን አለች? አናግሪያት። ስሚ ሽቶ ከተባልሽ በቃች። ስሚ እናንተ ግን አትመጡም እንዴ? ዓለምን ዞራችሁ እኮ ዓለምን ዞራችሁ። አንድ ያሳይኝ ያለች ነው። እስኪ በደንብ ሰላም ባያት ማሚዬ፣ የኔ ውድ በስማ እናንተ ተመችቷችኋል። እንኳን ማረሽ። አሜን እናቴ። እሺ አሜን። ይሉት አመሰግናለሁ። ደብረ ዘይት ትመጫለች ትችላለች። አመጣ እስቲ ማርያምን እመጣለሁ። ማርያምን እመጣለሁ። እኔ እኮ ደብረ ዘይት እኔ ሳትነግረኝ ከሄድሽ በኋላ ነው የምትነግረኝ። መቼ ነው የምትሄጂው? ሂጂ አብረን እንሄዳለን። መቼ ነው የምትመጪው አዲስ አበባ? ከስምንት ቀን በኋላ። ትናንት ነው የገባሁት። ዱባይ 8 ቀን ልትቆዩ? አዎ ዞር ዞር ብዬ ላሳያቸው አይመስልሽም? መንገዱ ዳር በጣም ያሰራልኛል። አባ ቆም ዱባይ ለዛኩ ወይኔ ታድላችሁ። እስኪ ማረና አሁን ያማረኝ እረፍት ነው ልዩ። አይ በደንብ አዝናኛቸው። አዎ ከነገ በኋላ በቃ በሚቀጥለው ቱርክ ይዘሻቸው እስቲ አብረን እንሄዳለን። ግን ከዛ በፊት እኮ አውሮፓ ነው የሚሄደው። ኪዱን ላስመርቅ። ኪዱ ልትመረቅ ነው እኮ እና ትሄጃለሽ የዛኔ ኪዱ ጋር። ኪዱ ተተመርቃ እንዴት ነው ማለት? እንኳን ደስ አላችሁ። ስንት ዓመት እንደተመረቀች ምን ነገር እሱን ለእኔ ንገሪኝ። አንስቼ ነው የማሳየው። ለምን ጠዋት ለካስ ቴክስት አድርጋልኝ ነበር እንደታመምኩ አላየሁትም። እና ዛሬ ግን ቴክስት አደረገችልኝ። ይኸውልሽ 24 ሰዓት በኋላ ዲሌት ያደርጋል ቴክስቴ። ግን ደህና መሆንሽን ማወቅ የምፈልገው ብላ ዋናው ደህና ነው። ቴክስት አድርጌ እንግሊሻለሁ አጥፍቶት ነው ሜሴጁ እኮ። አዎ በእናትሽ እስከራሱ እንትን አላት ብታይ። ግን ዮኒ ማኛ በቃ በጣም ነው የገረመኝ። በቃ ምን አይነት ልብ እንዳለው በስመ አብ። የኬኩ አባት አይደለ እንዴ? እንዴት አያሳስበው? ሂጂና ጠይቂያት ይለኛል። ከዛ እኔ እኮ የሆኑ ቻይና ነሽ በቃ እዛ ኢትዮጵያ ያለ ሰው ላኪላት ይለኛል። የኬኩ አባት አይደለ እንዴ? ያሳስበዋል። የኬኩ አባት ነው ያሳስበዋል። በኋላ ልጅቷን ውሰድ የሚባል ይመስለዋልና ናና ልጅ ፈረንጇ ካወቀች ታብዳለች ብሎ ከአሁኑ ጥንቃቄ እያደረገ ነው። ተባሎባል። እንደው እግዚአብሔር እውነት በጣም በቃ ገርሞኛል። ምን አይነት ልብ እንዳለው ይሁን። ስሚ ዮናስ እሱ ሲሰድበኝ ነው ደስ የሚለው። ሰው ሲነካኝ አይወድም እኮ። እሱ ሲሰድበኝ አዎ ከድሮ ጀምሮ እሱ ሲሰድብሽ ነው እንጂ ሌላ ሰው ሲሰድብ
እንደ ልቡ ሲዝትብኝ ሲገለኝ ሲያስገድለኝ ምንም አይመስለውም። ሌላ ሰው ሲነካኝ ግን ደስ አይለውም። ደነገጥኩ። ደግሞ አነጋገሩ በቃ ደንግጦ አልገባሽ? ምንም ብንጣላ ማለት ለልጇ ትኑር። እኔ ልጇን በጣም ነው የምወዳት። እሱ ስለምትመስል ነው። መጀመሪያ ለሊያ ነው መረግ እንደው ሊያ ሁለት ዓመት ከምናምን ስሚ የኪዱን ስንት ዓመት እንደተመረቀች መጀመሪያ ለአንቺ ነው ማለት ነው። ደነስ ለኔ ነው እንጂ ለማለት ያለብሽ ለኔ ነው። ጉዷን እዛ ድረስ እጪ ለኔ ትንሽ ለኔ ማብራሪያ ሰጥላታለሁ። ማብራሪያ ሰጥቼላት ዩቲዩብ ላይ አንቺ አየርልሽ ጉድሽ 4 ኪሎ ወይ ብቻ በጣም እግዚአብሔር ነው በጣም ኧረ አልወደቀችም። ወደቀች መቻልኩኝ እንግዲህ ወደቀች ልትመረቅ ነው። ስሚ ጥብስ የሳሪን ጥብስ ቁርጥ በላችሁ? ቁርጥ በላን፣ ጥብስ በላን፣ ክትፎ በላን፣ ምስር ያልበላን በስመ አብ ዛሬማ የምግብ ቀን ነበር። ቴካዌ ሁላ ተደረገ። የእናት ጓዳ እኮ ነው የሳራ ቤት። ጌታን የእናት ጓዳ እጇ ራሱ እንዴት እንደሚንትን እንደሚልሽ እንዲህ ስትይው የእናት እጅ ታውቂያለሽ። ስታቀርብ ምናምን ዳቦውን ስታቀርብላቸው ምናምን አያታለሁ ስታረግልን በቃ በጣም አበባ እኮ ተሰጣት ለእናቴ። የኔ እናት ሳርዬ የኔ ደግ የኔ እናት ሰው አክባሪ ናት እኮ ሳርዬ። ጌታ ትለያለች። በጣም ሰው አክባሪ እግዚአብሔርና በጣም ነቤት ነው። በጣም ዱባይ ያሉ ሰዎች ታድለው እንዴ! የሆነ ነገር ሳፕን ሲያረግ ደውለሽ ጠይቂያት እስኪ እንዴት እንደምትደርስልሽ። በጣም ሩጣ ነው የምትደርስልሽ ብታይ። እኔ በወንድሜ ነው ያየኋት። ወንድምሽ እዚህ መጣ ነበር? ተይኝ፣ እዚያ ነበረ ወረቀት ምናምን አሰርቼለት ምናምን አልነበር? አይ ደራጀ በጣም ሁሉም ሰው ነው የሚወዳት። በቃ እንደውም ሳራ ሬስቶራንት ሳይሆን የእናት ጓዳ ብላ ነው ስሙን መቀየር ያለባት። እናት ናት። አንቺ እንክብካቤዋ እግዚአብሔር በቃ ባታች እናንተላቸው ምንም ትላችሁ በቃ እንክብካቤዋ ለነሱ ዞር ላይ አበባ ብሉ ጠጡ ነው የምትለው እንዴ! እሺ ያለችኝ ቁጭ ብላ መጣቀፈችኝ፣ ሰላም አለችኝ ምናምን በቃ ለዛው ምን ከዚህ ላይቭ ላይ ምናምን ተገናኝተን ነበር። እዚሁ ላይ ነው መታቀኝ ገባ። በጣም ጥሩ ሰው ነው። በጣም ጥሩ ሰው ነው። ያለው ከየኔ እናት አመሰግናለሁ ማለት ብቻ በጣም ነው ተንከባከበች ነው። በጣም ጥሩ ሰው ነው። ሳራ በጣም ጥሩ ሰው ነው። እስኪ ስሚ ልጅ እስቲ ቅጥጥ እንበለን እና ዱባይ መጥተን ድምጣል። እንበል ከዛ ከኛ ጋር ተመለሻለች። እንኳን ማን ይዝልኛል ያጀትና እናትዬ ነው ውድ አባቴ ማን ይዣት ልምጣ? ልጄ ተቅላጥና ዱባይ ሙቀት። ኧረ ሙቀት የለም አሁን እኮ አሪፍ ሰዓት ነው። ማርያምን ከዛ ነች በተን ብለን እንመጣለን። እኔ እኮ ለምን እማኔ ተናዶ ከኮንትል ሸለቸት የኔ እናት ዛት አለ ታዝናኑ ትላለች። ጭንቅላትሽን ነው የምታዞረው። ኬኮ ጭንቅላትሽ ዝም ብሎ ነው የሚጠየቀው። ዱባይ ሞቅም ባይዘው አሁን አሪፍ ሰዓት ነው እያሉ ነው። አሁን ዝም ብሎ ነው ቪዛ ዱባይ የሚጠየቀው። ቪዛ ጠይቀሽ ሰጥቷል። የት ነው የምጠይቀው? ሆቴል ቡኪንግ፣ ሌላ ምንም አይደለም። ኦኬ እንጂ በስመ አብ በጣም በቃ አሁን ደስ የሚል ሙቀት የሚባል እኔ እኮ አሁን አምስተኛ ጊዜ ነው ዱባይ ስመጣ። እንደዚህ ሰዓት መጥቼ አላውቅም። ብርድ ነው በቃ ደስ ይላል። ይገርም ወይኔ ደስ ይለኛል፣ ግን አልችልም እባክሽ። አሁን ትንሽ እንዲያሙኛል አሙኛል። በዚህና ዘና ፈታ ብለሽ ሂጂ በሏት በእናታችሁ። ማርያምን አሁን አልችልም። እንዲያውም አሁን ራሴ ምን አይነት እኮ በቃ ዩቲዩብ ላይም ገብተን ቀጥታ እናደርጋለን ሁሉ እዛ ነው
አምስተኛ ጊዜ ያው ሬስቶራንት አምስተኛ ጊዜ ነው። አስበሽዋል? አሁን እኔ እዛ ብመጣ ስንት የሚናደዱ እንስሳቶች እንዳሉ እና ደግሞ አይገባሽ ስንት የሚቃጠሉ እንስሳቶች እንደሚመጡ ዱባይ ያ እንትን ላይ መሄድ ይችላል። ትልቁ ፎቅ ላይ ምናምን እንሄዳለን። እዛ ውድ ነው እንዴ? ኧረ ውድ አይደለም። ማርያምን እዛ ጋር ይዘሻቸው እንጂ ካፌ ጋር ቁጭ ብለው ፎቁን የሚያነሱበት ጋር እነማሚኑ ሰጃቸው። አዎ ነገ እንሄዳለን። ነገ ወይ ከነገ ወዲያ ቢቹ ጋር እንሄዳለን ማለት ነው። ረጅሙ እዛ ነው እንትን ፎቁ ላይ ካፌ ያለው ሬስቶራንት እዛ ሰጃቸው። እዛው ሰጃቸው። እዛ ሳትወስጃቸው እንዳታመጪ። ወጪውን እኔ ከፍላለሁ ባይሆን ቡርጅ ከሊፋ እንሄዳለን። ኧረ እባክሽ 1500 ብር ልልኪ ጁሊ እንዴ! ስንት ብር? ሁለት አምስት አወርድልሻለሁ። ሁለት አንበሳ ይችላል። ሁለት አንበሳ ነው አካውንት መላክ የእሷ 1500 መላክ። ስሚ አስበሽዋል? ኪዲና ሪንማ እንዳታወዳደር። ኪዲ እኮ ሲጀመር ጀርመን አይደለም ያለችው እኮ። ግን እኮ እግዚአብሔርን ለኔ ወጣታል። ታውቂያለሽ? ለኔ እኮ ታውጣለሽ። ታውቂያለሽ? ማርያምን ትጋበዛኛለች። የሆነ ነገር ግዢልኝ ካልኳት ትገዛኛለች። ይወጥ ለኔ ታውጣለች። ሌላ ግን ለኔ ለምንድን ነው ያላወጣችሁ? አይደለም አይ ለአንቺ ብቻ አላገኘችሽማ። እግዚአብሔርን በጣም ይወጣታል። የዛን ቀን እኔ ሄድኩ ቀን ኬኩን ይዤባቸው ሄድኩ ቀን ማን የከፈለው? እኔ እህትሽ መከታሽ እኔ 12000 ብር ይወጣ ታዲያ ለኔ ምኗ ነው የሚደመው? እሷ ምኗ ነው የሚደመው? ብላ ያልዘጋውን ስልክ ፓወር ነው። ፓወር ባንኳን ይዛ ስልክ ይዘጋ አልዘጋም እኮ እያየኋት እኮ ኦፍ ያደረገች አብሩ ብዬ አለጨቃጨቀ እዛ ሁሉ ሰው ፊት ብዬ የምር ደግሞ ፍሩት ይዛላችሁ። አይ ሳርዬን የኔነት ምንድነው ቡና ቀረበችላችሁ? አዎ እንትን ፍሩት አላየሽም? ቆይ እንደገና ላሳይሽ። ፍሩት እናት እኮ ሳራ በጣም ጌታ ቡናዋን ዳቧን ምኗን ስታሳዝን እኮ ጌታ። እኔ በብዙ ሰው አይቻታለሁ። በእናትሽ ሚኪ ፊት አውራሪ አይመጣም። አግኙ በእናትሽ አሳዘነኝ። ለኔ ታሰረሽ ጊዜ ነው እኮ ነው እኮ በአካል የሚያዩት እኮ ብዙም እኮ አንግባባም፣ ግን እደውልለታለሁ። በእናትሽ ደውይለት በእናትሽ። እኔ ራሱ አሁን አሳዘነኝ። የኔ ጌታ ስደተኛ አረጉት አይደለ ወንድሜን። ምን ሁኔታ ላይ ነው ያለው? በእናትሽ ሴትዮዋ ያን ሁሉ ዶላር ይዛ እንዴት ልጁ እዚህ ሀገር ይምጣ? በእናትሽ እንደ ያን ሁሉ ብር ወስዳበት የቷ ሴትዮ 50 ሚሊዮን ብር የወሰደችውስ? ጥሪው በእናትሽ እዚህ ነው ያለው። ጥሪው በእናትሽ ቆይ ትጥራው። የት እዚህ ነበረ የኔ ጌታ። እንደው አሳዘነኝ። እንደው ማርያምን አሁን አሳዘነኝ። አንጀቴን ነው የበላው። ምን እዳ ውስጥ ገብቶ ነው? እዳ ውስጥ አስገብተውት። ለነገሩ ጅል ስለሆነ እኮ ነው። ጅል እኮ ነው ሚኪ ባይዘው ጅል ነው። ሰው በጣም ያምናል። እስቲ ጌታን በይ። እንደኔ ነው። እኔ በሴቷ እሱ በወንዱ። ሳሪ ከፍሏል እንዴ ዳውን እና ለምን ነው እዚህ ያለው እንዴ? አይለቁትማ እንደዚህ ሰው ምናምን በማመላለስ በገወጥ በምናምን በሚባለው። ወይኔ ጌታ በእናትሽ ተለይ እስኪ ሳሪ በእናትሽ። ዛዙዬ እንዴት ነው? በጣም ነው የሚያሳዝነው። በጣም ሙራት የምሬን እኮ ነው። ጅል ነው ጌታን፣ ጅል ነው ሚኪ። ሰው በጣም ያምናል ጌታን። ገደሉሽ። ለምንድን ነው የሚገሉኝ? እኔ ፍቅር በምን ምክንያት? እኔ ባህሪውን ስለማቅ ነው እንደዛ ያልኩት። ጅልነትን በመጥፎ አይደለም እኮ የዋ ስለሆነ ነው። እንደሌሎቹ ብልጥ አይደለም። ሊያ ቦስ እኮ ነው። በየዋህነት ራሱን አስበላ። በየዋህነት ፊት ለፊት ተጋፍጦ ገብቶሻል። ከኋላ ከሱ ጋር አብሮ የነበሩት ሁሉም አፈግፍገው ጥግ ያዙ። እሱ ተበላ በቃ።
እኔ ብዙም አላውቅም ስለነገሩ ግን አሳዘነኝ በእናትሽ በጣም ዩቲዩብ ላይ መቼ ነው የምትመጪው? የኔ ፍቅር ምግብ መበላት ሲጀምረኝ ዩቲዩብ ላይ እመጣለሁ። እሺ ምግብ እምቢ አለሽ እንዴ? አዎ ምግብ አይበላኝም አሁን ብታይ። አፕታይዘር ላምጣልሽ? አዎ ምግብ ስታሳዩት ትነቃለች እያሉ ነበር። አጥንት ሲሰጣት ትነቃለች ትሻለች። ኖ አሁን ምግብ ይሻላል። እምቢ አለኝ ምግብ ኤልሹ ማርያምን እምቢ አለኝ። እንትን ነው አዎ ቫይታሚን ጀሚ የኔ ቆንጆ እንዴት ነሽ? ስሚ ከምግብ እንትን ነው ማድረግ ያለብሽ የሚጠጣ ነገር ምናምን ካሮት እንትን ቀይ ስር እየጠጣው ነው፣ ቪንቶ እየጠጣው ነው፣ ቲማቲም እየጠጣው ነው። ብታይ ወይኔ ሚኪ በእናትሽ አያነሳም ስልክ አያነሳም። ይመጣል ግን እየጠበቀኝ ነው። የምታውቀዋል መሰለኝ ሚኪ ነው። ስሚ የሰው አይን ነው የበላሽ ይሉኛል፣ ቡዳ ነው ይሉኛል። እኔ የነሱ አይን እኔን አይበላኝም፣ የነሱ አይን እኔን በልቶኝ ምግብ አይዘጋኝም። እመኝኝ ኤልሹ ጌታን ሲጀመር ካላዩዋቸው ነው የማይበላልኝ። አሁን ላይቭ ላይ ቢሆን ይበላልኛል። በላው ቅድም ኬክ እዚህ ጋር ቁጭ ብዬ ላይቭ ላይ ምግብ ባፌ እንዲማራረግ ልጅ ጌታን አይረን ታብሌት አመጣላታለሁ። ቆንጆ ነው አሪፍ ነው ሚኪዬ አንቺ ነይ አይረን ታብሌት አዎ ማሬ ታመጣልኛለች። ሰው ይፈልጋል እዚህ አንዴ እዚህ ቅርብ የለው ይመጣል። አንቺ ነይ ሚኪ አሜን ጀምዬ የኔ ፍቅር እንዴት ነው እንጂ በእናትህ ሚኪ ሰላም በላት፣ ሊያን ሰላም በላት። ሊያን ሰላም በላት። አትታየውም መሰለኝ አልታይህም የኔ ውድ እግዚአብሔር እንግዲህ የልጆችሽ አምላክ የጠላቶችሽን አይን ማለት ነው ውጭም ያርገው። ምንም እንዳትል የልጆች አምላክ አላለም። ና ገስት ነው የኬኮ አምላክ ይጠብቅሽ። ገስት ነው። አሜን ሚኪ አሜን። የኔ ውድ የልጆችሽ አምላክ ብለሃል። ምንም አይደል። የልጅሽ አምላክ አትልም። አብዛቸው እሷ ሚኪ ምን ነው? አይ ዱባይ ህይወት የዱባይ ህይወት ስሚ ኪዳ አንቺ ኪዱ ሄለው አልሰማም። ቪዲዮ ክፈች ኪዳዬ። ምን ነው እንተያይ እንጂ አይላይን እሺ በእናትሽ አይንሽ ናፈቀኝ። አይንሽን እያዩ ማውራት ናፈቀኝ። እንገናኛለን እንዴ አንቺ ኪዳ? አዎ 8 ቀን ምናምን ወይዬ አይንሽን እንየው። አይ እንግዲህ ይኸው ፕሮሚስ ስማ 2500 ሰው ፊት ነው ቃል የገባው እንዳረሰ። በቃ እንግዲህ ሚኪ ለኔ ባለፈው ያመጣህልኝ ላክልኝ በእሱ ሳቢኝ። እሺ ድጋሜ ለኔም እያለች ነው ለኔ ሚኪ ኖ ባለፈው ዕለት ያመጣህልኝ ለኤልሻዳይ ስጣት ይዛልኝ ትምጣ። ምንድነው ባለፈው? እሺ ሊቻይ እሺ ወደሽ አብሽር። እሺ በቃ ሚኪ እሱ ይሰጥሻል። ጻፍልኝ። እሺ የዱባይ ስልክ አጠፈልሻለሁ። እሺ ሚኪ እሺ በቃ ባይ። አንቺ ምንድነው የሚያስገባሽ? የት አለች? ስሚ ኪዳን ማለት ነው። አይንሽን እያየ ነው እናውራ ስላት ነቅላ ወጣች። እንደገና ሳቡኝ ነው እንጂ አለችው። እሺ አይንሽን እንየው ቢያት ክፈች ቪዲዮሽን ቢያት። አትሰሚኝም እኮ ድምጼ አይሰማም ወይ? ምንድነው ቪዲዮ አብሪ ኪዱ እኮ ላበራ እኮ ነው። ጓድ ቪዲዮ አብሪ ላበራ ነው።
ዛሬ ድምፅ አይሰማም እንዴ? አትጩሂበት ነው። አቅርቢላት። ሰኒ ኪዱማ ልጅ ላይ ታልገለችስ ነው። ውይ በጣም ዋል ልጅ ላይ አትጩሂበት እየተባለች አለች እኮ አብሪ እንጂ ካሜራ ማን ተጣሞ ነበር ልታዋርጂኝ በአደባባይ። አባ ሰላም እያለች ነው። ውይ አባ ብላ አባ ሂሳብ በኔ ነው። በሩታል እሺ ማይ ደህና አባ ሂሳብ በኪዳን ነው። ብሉ ካንቺ እኮ ተማሪ ነኝ። አንቀር መሮታል የኔ እንትን መሮታል። ስሚ ኪዱ ግን ሆነ ለመነጋገር ኪዱ ለኔ ይወጣታል እላለሁ እና ለኔ ነው ማያወጣት ግን በጣም ደፋር ነሽ። ሻይ ጠጪና ኬክ ቢበት አልኩሽ 1500 ምንም ያለ 1500 በሽ ለኤልሻሪ ያካፈልሻት 5 ሳንቲምም አልሰጠችኝ። እሱ ነችም ነው ከ1500 ላይ ተካፈሉ። አረ ኪዲ አረ ሰው ምን ይላል? አረ ሪከርድ ይደረጋል። አረ ተይ ሰው ምን ይልሻል? እንዴት ነው? ይኸውልሽ ቁርስሽን ጮርናቄ ብትበይ 25 ብር፣ ምሳሽን ፓስታ ባትክልት ዝም ብለሽ 100 ብር ብትበይ ራስ በቂ ነው። እንደ ኑሮ ነው መኖር ያለባችሁ። ፈጣሪው በጣም እኔ የምልሽ ስሚ ለሁሉም ሰው ነው የተናገርኩት። ልትመረቂ ጀርመን ስመጣ ስንት አመተሽ እንደተመረቅሽ ለሁሉም ሰው በተለይ ለኔ ዩቲዩብ ላይ አንድ ቀን ቪዲዮ ሰራበት ዜና ሊያ በዩቲዩብ እኔ በቲክቶክ እንሄድበታለን። ውጤትሽ እነግርሻለሁ ብዬ ነበር። በወርቅ እንኳን አልፋለች ብለሽ ነው መናገር ያለብሽ። እኔ ወራዳ አንቺ ብቻ ወደቂ ለማውደቅ ሰሚ ኪዱ እንዳትሰይ ተልጨማ እኮ ጀግና ትክክል ናት። እማ እሺ ነው የምናገረው። ካመጣሹ ቀንሼ እንኳን ልጨምር ከእንቅልፌ እኮ ተነስቼ ነው። ኧረ ስራ እኮ ነበረኝ ተኝቼ እኮ ነው። ኪዲ ኮፍያሽ ተጣሟል። አይ ነው ታዩ ኮፍያውን እኔ ራሱ ተጣምም ያለው በዚህ ሰዓት። ኪዱ የውበት ሚስጥር ምንድን ነው? ኤልሻዳይ ሂውማን ሄር እያስገደደች ነው። ሊቾ የውበት ሚስጥር ምንድን ነው? ኤልሹ ሂውማን ሄር እያስገደደች ሰሚ ሊቾ ያንቺና ኬኳ ናችሁ እሺ ማስታወቂያ መሰሩት። እኔ ለኬኳ እናሰራታለን። ፀጉርሽን ጉትት አድርጋ ስታወልቀው ድንግጥ ትላለች ማለት ነው። ከዛ የኔ ልጅ የኔ ሀሳብ ትወስዳለች እንዴ ናርዲ? እሺ የሊያ እንዴት ነው የሚሆነው? የሊያ ኬኳ መጫወቻ መስሏት ሂማን የምትበት ታገኛታለች። ከዛ ብላ ሊያ ስታብድ ምናምን ሂማኔር ማስታወቂያ ትሰሪያለሽ። የኤልሻዳይን ሂማኔር ኮፍያ አድርገሽ ትሰሪያለሽ። ኤልሻዳይ ሂማኔሯን ታረጊና ማስታወቂያ